ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የዝውውር ጉዳዮችን እንዳሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። በቀጥታ ከመሸጋገሪያው በኋላ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። ሊቨርፑል የቤኔፊካውን ኮከብ ማስፈረም ይፈልጋሉ። ሊቨርፑሎች የቤኔፊካውን አማካይ ኦርኩን ኮኩን በውድድር ዓመቱ መጨረሻ የማስፈረም ፍላጎት እንዳላቸው ተነግሯል። የ24 ዓመቱ ቱርካዊ ኢንተርናሽናል በዚህ የውድድር ዓመት በፖርቱጋሉ ቡድን ጥሩ ስራን ሰርቷል። 11 ጎሎችና 8 ለጎል የሆኑ ኳሶችንም ማመቻቸቱ ማቀበል ችሏል። የፖርቱጋል ጋዜጣ ሪከርድ ባወጣው ዘገባ መሰረት ሊቨርፑል ተጫዋቹን እየፈለጉት ነው። አርኔ ስሎት በተለይም በመሃል ሜዳው ተጨማሪ ተጫዋቾችን የማግኘት ፍላጎቱ አለው። አርኔ ስሎት ከተጫዋቾቹ ጋር በፌኖርድ አብረው ሰርተዋል። ኮኩን በሆላንድ እንግዲህ ለአርኔ ስሎት ቡድንም ቁልፍ ተጫዋች እንደነበር ነው የሚነገረው። ሊቨርፑል እንደሱ ያለ ጎል አስቆጣሪ አማካይ ካስፈረመ ሊጠቀም ይችላል። የፕሪሚየር ሊጉ ክለብ ቱርካዊውን ለማስፈረም አሁን ላይ ዝግጁ ይመስላሉ። አማካዩ በኮንትራቱ ከ100 ሚሊዮን ዩሮ በላይም የውል ማፍረሻ ያለው ሲሆን ተጫዋቹን በርካሽ ለመግዛትም ከባድ ይሆናል። ኦርኩን ኮኩ ወደ ሊጉ ለማምጣትም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። ወደ ፕሪሚየር ሊግ የመሄድ እድሉ ለተጫዋቹ በጣም አስደሳች ይሆናል። እናም ለሱም ትልቅ ፈተና ይሆናል። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦች አንደኛው ሲሆን ለነሱ የመጫወት እድሉ ለአማካዩ ጥሩ ይመስላል። ከዚህ በተጨማሪም ከቀድሞ አሰልጣኙ ጋር የመገናኘት እድሉ ደግሞ ተጨማሪ ማበረታቻን ይሰጠዋል ተብሎ ነው የሚታሰበው። ሊቨርፑል በመጪዎቹ ሳምንታት አማካዩን ለማስፈረም ምክንያታዊ የሆነ ውል በማቅረብ መደራደር ይችል እንደሆነ ማየቱ አስደሳች ይሆናል። ሊቨርፑሎች ለተጫዋቹ ከፍተኛ ውል ማፍረሻ ለመክፈል ላያስቡ ይችላሉ፣ ነገር ግን አማካዩ ወደ ሊቨርፑል ለመሄድም ይዘጋጅ ይሆናል። ሌላኛው የፕሪሚየር ሊግ ክለብ ቼልሲ በተጫዋቹ ላይ ፍላጎት እንደነበረው ነው እየተገለጸ የሚገኘው። ጋዜጠኛው ማንቸስተር ዩናይትድ የ23 ዓመቱን የክንፍ ተከላካይ ፍላጎት እንዳለው አረጋግጧል። ማንቸስተር ዩናይትድ በዚህ ክረምት አዲስ የቀኝ ክንፍ ተከላካይ ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ሩበን አሞሪም በክለቡ እስካሁን አንድ ፈራሚ ያደረገ ሲሆን በጥር ተጫዋቾች የዝውውር መስኮት ክለቡን የተቀላቀለው የሊቼው የግራ መስመር ተከላካይ ፓትሪክ ዶርጉ ነው። ፖርቱጋላዊው አሰልጣኝ የሚመርጠው ፎርሜሽን ለመጫወት በአሁኑ ሰዓት በስርዓት ውስጥ የሚስማሙና አሁን ካሉት ተጫዋቾች የተሻለ ውጤትን የሚያስገኙ ተጫዋቾችን ይፈልጋል። ሩበን አሞሪም የአጨዋወት ዘይቤውና ፎርሜሽኑን የሚያሟላ ተጫዋችም ይፈልጋል። ለዚህም ነው በተለያየ ሚና መጫወት የሚፈልጉ ብዙ ተጫዋቾችን ወደ ቡድኑ መጨመርም የፈለገው። እንደ ዩናይትድ ኢንፎክስ ዘገባ ከሆነ ማንቸስተር ዩናይትዶች የማርሴውን የክንፍ መስመር ተከላካይ ሉዊስ ሄንሪኬን የማስፈረም ፍላጎት አላቸው። የ23 ዓመቱ ብራዚላዊ በዚህ የውድድር ዘመን አስደናቂ ብቃቱን ያሳየ ሲሆን በ31 ጨዋታዎችም 9 ጎሎችን አስቆጥሮ 8 ደግሞ ለጎል የሆኑ ኳሶችን አመቻችቶ በማቀበል የመከላከል ሚናውንና የማጥቃት ብቃቱንም በደንብ አሳይተዋል። እንደ ጂዮቫኒ ኩዌንዳ ያሉ የዩናይትድ የቀድሞ ኢላማዎች ለሌሎች ክለቦች የፈረሙ ሲሆን ሄንሪኬ የሩበን አሞሪም ታክቲክ መስፈርቶችን ለማሟላት ወሳኝ አማራጭ ሆኖ ብቅ ብሏል። እንደ ክንፍ ተጫዋችና እንደ ክንፍ ተከላካይ የመጫወት ብቃቱ በዩናይትድ በሩበን አሞሪም ስርም የሚያስፈልገውን ሁለገብነትን ማሟላት የሚችል ተጫዋች ያደርገዋል ተብሎ ነው የሚታሰበው። ጋዜጠኛ ግሬም ቤሊ ሲናገር ዩናይትዶች ሄንሪኬን ከማርሴይ ለማስፈረም እየተመለከቱ ነው፣ ሄንሪኬን ይወዱታል ሲልም ነው ለዩናይትድ ፎክስ መረጃውን ያጋራው። የብራዚላዊው ፍጥነትና ከኳስ ጋር የመሮጥ ችሎታው ማንቸስተር ዩናይትድ የሚፈልገውን መለያ ነው። እንግዲህ ኒውካስል ዩናይትድ እና ኤቨርተን ተጫዋቹ ላይ ፍላጎት አላቸው። ኒውካስል ዩናይትድ ከማርሴይ ጋር ንግግር መጀመሩም ተዘግቧል። ሄንሪኬ ከማርሴይ ጋር ያለው ውልም እስከ 2028 ድረስም የሚቆይ ሲሆን የፈረንሳዩ ክለብ ለመደራደርም ዝግጁ ነው ተብሎ ይታሰባል።
በእርግጠኝነት በዚህ ክረምት የቼልሲ ተጫዋች መልቀቅ ይፈልጋል። የቼልሲው አጥቂ ክሪስቶፈር ኢንኮንኩ በዚህ ክረምት ክለቡን በእርግጠኝነት የሚለቅ ይመስላል ተብሏል። የፈረንሳዊው ኢንተርናሽናል በስታንፈርድ ብሪጅ ምርጡን ብቃት ማሳየቱን ቀጥሏል። በሰማያዊዎቹ ቤት በኤንዞ ማሬስካ ስር መደበኛ ጀማሪ አይመስልም። አሁን ላይ ክሪስቶፈር ኢንኮንኩ ቼልሲን ለቆ ለአዲስ ፈተና መውጣቱ ትርጉም ያለው ሊሆን ይችላል ተብሎ ይታሰባል። ፈረንሳዊው በጥር ወይም ደግሞ ለመልቀቅም የተቃረበ ይመስል ነበር። በጥር እንደተዘገበው ክሪስቶፈር ኢንኮንኩ በማንቸስተር ዩናይትድ ይፈለግ ነበር። አንዳንድ የማንቸስተር ኃላፊዎች አሁንም ክሪስቶፈር ኢንኮንኩን ለማስፈረም ይፈልጋሉ። ነገር ግን የቀድሞ የማንቸስተር ዩናይትድ ስካውት ሚኪ ብራውን ዩናይትድ በክሪስቶፈር ኢንኮንኩ ላይ ያላቸው ፍላጎት እንደቀነሰ ነው የሚያምነው። ክሪስቶፈር ኢንኮንኩ ቼልሲ ሊለቅ ቢሆንም የማንቸስተር ዩናይትድ የዝውውር ፍላጎትም ደብዝዟል። ሚኪ ብራውን ለፉትቦል ኢንሳይደር ሲናገር ክሪስቶፈር ኢንኮንኩ በእርግጠኝነት በዚህ ክረምት ቼልሲ ሊለቅ ነው። ኤንዞ ማሬስካና የረጅም ጊዜ እቅዱ አካል አድርጎ አይቆጥረውም። ኢንኮንኩ በቡድን ውስጥም ጠንካራ ተጫዋች ሆኖ አሰልጣኙን ማሳመን አልቻለም። በቼልሲ ምን እንደተፈጠረ አላውቅም። በክሪስቶፈር ኢንኮንኩ አልተደነቁም። እንግዲህ በጣም ጎበዝ ተጫዋች ስለሆነ እሱን አለመፈለጋቸው አሳፋሪ ነው። በአረብ ለብዚሽ ጥሩ ነበር። በቻምፒየንስ ሊግ ማንቸስተር ሲቲ ላይ 3 ጎሎችን ሲያስቆጥር አይቼዋለሁ። በዚያ ጨዋታ ድንቅ ነበር ብዬም አስቤ ነበር። ማንቸስተር ዩናይትድ በጥር ወር እሱን እንደሚመለከቱት ተናግረዋል። ነገር ግን ፍላጎታቸው ደብዝዟል። ዩናይትዶች አሁን ላይ ሌሎች አማራጮችን የሚመለከት ነው የሚመስለኝ። ነገር ግን ወደ ቡንደስሊጋው መመለሱም ሊጉንና አካባቢውን ስለሚያውቀው ይስማማዋል። ዩናይትዶች አሁን ላይ በአጥቂ ክፍል ውስጥም ተጫዋቾችን ማምጣት አለባቸው። ክሪስቶፈር ኢንኮንኩ አጥቂው ራስመስ ሆይለንድን ለማሻሻልም ጥሩ አማራጭ ሊሆን ይችላል። ማርከስ ራሽፎርድ በጥር ወር በውሰት ለአስተን ቪላ ከሄደ በኋላ ከክለቡ የወደፊት እድል እንደሌለው ይገመታል። ኢንኮንኩ እሱን ሊተካ እንደሚችል አስብ ነበር። ነገር ግን በክረምት እሱ ላይ ያላቸው ፍላጎት እየቀነሰ ነው። ሆኖም ግን ሙሉ በሙሉ ለክሪስቶፈር ኢንኮንኩ ዝውውር ወጥተዋል ማለት ግን አንችልም ሲልም ነው ሚኪ ብራውን ሀሳቡን የሰጠው። የአርሰናል ኤክስፐርት አዲስ ፈራሚን በሚመለከት አዲስ መረጃን አውጥቷል። የአርሰናል ኤክስፐርት ቻርልስ ዋትስ በዚህ ክረምት በአርሰናል የተከላካይ መስመር ላይ ስለምናያቸው ለውጦች በከቼንድ ኦፍሳይድ በኩል መረጃዎችን አጋርቷል። ቻርልስ ዋትስ በዕለታዊ አምዱ ላይ ሲጽፍም የቦርንመስ ተከላካይ ዴን ሆጅሰን በዚህ ክረምት በአርሰናል ፍላጎት ላይ እንዳለም አረጋግጧል። የስፔን ኢንተርናሽናል ወጣት በክረምቱ ወደ ሌላ ክለብ ሊዘዋወር የሚችል ሲሆን አርሰናል ከዋና ፈላጊዎቹ አንዱ ይመስላል። ቻርልስ ዋትስ እንዳለው ዴን ሆጅሰን ወደ ሚኬል አርቴታ ቡድን ለመግባት ምርጥ እጩ ሊሆን እንደሚችል ይሰማዋል። ነገር ግን የሚሆነው ጃኮቭ ክቬር ከኤምሬትስ ለቆ ከወጣ ብቻ ነው። ቻርልስ ዋትስ የጃኮቭ ክቬር መልቀቅ ምናልባትም እርግጥ የሚሆን ይመስላል ብሏል። ነገር ግን የፖላንዳዊው ኢንተርናሽናል በቻምፒየንስ ሊግ ከሪያል ማድሪድ ጋር በሁለቱም ጨዋታዎች ላይ ጥሩ እንቅስቃሴዎችን ካደረገ በኋላ ጨዋታዎችን የመደበኛነት አለመጀመሩ ወደ ሌላ ክለብም መሄድን እንዲያስብ ሊያደርገው ይችላል ተብሎ ነው የሚታሰበው። ቻርልስ ዋትስ ሲናገር ዴን ሆጅሰን በመጪው የዝውውር መስኮት ትልቅ ዝውውር ከሚሆኑት አንዱ ይሆናል። አርሰናልን ጨምሮ ከበርካታ ክለቦች ጋርም ስሙ ተያይዟል። ዳቪድ ኦርነስቲን ከቀናት በፊት አርሰናል ለወጣቱ ስፔናዊ የመሃል ተከላካይ ፍላጎት እንዳለው አረጋግጦ ነበር። አሁንም ያለው ይህ ነው ሲልም ይናገራል። ዴን ሆጅሰን ላይ ምን ሊፈጠር እንደሚችል ስመለከት አርሰናል ተጫዋቹን ወደ ተቀናቃኝ ክለቦች ከማምራቱ በፊት በሱ ላይ ያላቸው ፍላጎትን ማጠናከር ይችሉ እንደሆነ አስባለሁ። ለዚህም ዝውውር መሳካት ሌላ ተከላካይ መምጣትም የሚጠይቅ ይመስለኛል። እሱ በሌሎች ቡድኖች ከመፈለጉ አንጻርና በቦርንመስ በተከላካዩ የወደፊት እጣ ፈንታ ላይ ፈጣን መፍትሄዎችን ለማግኘት ካለው ፍቅር አንጻር ትልቅ የዝውውር መስኮት ከፊቱ ይጠብቀዋል ተብሎ ይታሰባል። የጃኮቭ ክቬር የወደፊት ተስፋ በአየር ላይ ይቆያል። በክረምት ወቅትም የተወሰነ ደረጃ መልቀቅ የሚችልበት ጠንካራ እድል እንዳለው አስባለሁ። ከማድሪድ ጋር ባደረገው ጨዋታ ብቃቱን ያሳየ ሲሆን በውድድር ዘመኑ መጨረሻ ላይም ወደ ሌላ ቦታ ለመሄድም መንገድ ሊከፍትለት ይችላል። ለጃኮቭ ክቬር ተስማሚ ጥያቄ ከመጣ እሱን ሲለቁ መተካት ያስፈልጋቸዋል። እናም በአርሰናል ዴን ሆጅሰን ጥሩ አማራጭ ይሆናል ሲልም ነው የተናገረው። ባርሴሎናዎች ኒኮ ዊሊያምስን አሁንም እንግዲህ በዚህ ክረምት አያስፈርሙም የሚል መረጃ እየወጣ ይገኛል። የስፔን የክንፍ ተጫዋች ሁሌም እንግዲህ ከዮሃን ላፖርት ዋና ኢላማዎች አንዱ ነው። ባርሴሎና በዝውውር ገበያው ላይ በሰፊው የመሳተፋቸው ነገር አሁን ላይ እየተገደበ ይመስላል። ባርሴሎና በአንዳንድ የኢኮኖሚ ገደቦች ምክንያት ዝውውር ላይ የሚገደቡ ይመስላል። ነገር ግን ዴኮና ሌሎች የክለቡ ቦርድ አባላትም የመጪውን የውድድር ዘመን እቅዶች መመርመር ጀምረዋል። እስካሁን ድረስ ክለቡ በላሊጋው የሚፈልገውን ሕግ አላሟላም። ይህም እንግዲህ አዳዲስ ተጫዋቾችን የማግኘት አቅሙን በእጅጉ ይቀንሰዋል።
ስለሆነም ባርሴሎናዎች ተጫዋቾች ከማምጣታቸው በፊት ቅድሚያ የሚሰጡት የተጫዋቾችን የመልቀቅ ሁኔታን መፍታት ነው። በስፖቲፋይ ካምፕኑ የቪአይፒ ሳጥኖች ሽያጭን በአፋጣኝ በማጠናቀቅ ላይ ናቸው። ይህ ሁኔታ ደግሞ በላሊጋ በጣም የሚፈልገውን የፋይናንሻል ፌር ፕሌይ ህግን እንዲከተሉ ያስገድዳቸዋል። ዴኮና ሃንስ ፍሊክ አንዳንድ ቁልፍ ውሳኔዎችን ማድረግ ጀምረዋል። አንደኛው እንግዲህ ኒኮ ዊሊያምስን በቀጥታ የሚነካ ነው። ባለፈው ክረምት ከፍተኛ ቅድሚያ የሚሰጠው የአትሌቲክ ቤልባው የክንፍ መስመር ተጫዋች በብሉ ግራናዎቹ ክለብ እቅድ ውስጥ አሁንም እንግዲህ የለም ሲል ማርካ ጋዜጣ ዘግበዋል። ከፍተኛ የኢኮኖሚ ወጪና ተጫዋቹን ከአትሌቲክ ቤልባው ለቆ ለመውጣትም ፍቃደኛ ባለመሆኑ ባለፈው ክረምት እንግዲህ ባርሴሎና ተጫዋቹን እንዳያገኘው ያደረገው ሲሆን አሁን ላይ የእድል ሙሉ በሙሉ ተወግዷል ይላል ዘገባው። እንደ ራፊኒሃና ላሚን ያማል ያሉ ተጫዋቾች እንግዲህ ባሳዩት ድንቅ ብቃት ምክንያት አሁን ላይ የኒኮ ዊሊያምስ ስም የባርሴሎና ቦርድ ውስጥም የለም። በተጨማሪም ፌራን ቶሬስ እድሉን ባገኘ ቁጥር የላቀ ውጤት በማሳየቱ ለክንፍ ተጫዋቾች ወደ ገበያ መውጣት አያስፈልግም የሚለውን ሀሳብ ያጠናክረዋል። የፊት አጥቂንም ቦታ ለማጠናከር ምንም አይነት እቅዶች የሉም። ሌቫንዶስኪ ቁልፍ አካል ሆኖ ይቆያል። በሃንስ ፍሊክ መሪነትም ያሳየው ብቃት ትኩረትን የሚስብ እንደሆነ ነው እየተገለጸም የሚገኘው። ኒውካስል ዩናይትድ ከ25 እስከ 30 ሚሊዮን ዩሮ የተገመተውን ጀርመናዊ ተጫዋች ለማስፈረም ውድድሩን ተቀላቅሏል። ኒውካስል ዩናይትድ በክረምቱ የዝውውር መስኮት የተከላካይ ክፍላቸውን ለማሻሻል እየፈለጉ ሲሆን አሁን ላይ ማሊክ ቲያውን ኢላማ አድርገውታል። የ23 ዓመቱ ጀርመናዊ ተከላካይ በጣሊያን ጥሩ ጊዜን እያሳለፈ ነው። ለኒውካስል ዩናይትድም ጥራት ያለው ጭማሪ ሊሆን ይችላል። እንደ ካልቺዮ መርካቶ ዘገባ ተጫዋቹ ከ25 እስከ 30 ሚሊዮን ዩሮ አካባቢ የማገኘት እድሉም ሰፊ ነው። ኒውካስል ዩናይትዶች ስምምነቱን ለመጨረስ ዝግጁ ናቸው። ኤዲ ሃው የተጫዋቹን የረጅም ጊዜ አድናቂ ነው። ቲያኦ ስሙ ከዌስትሃም ዩናይትድ ጋርም ተያይዞ ነበር። ኤሲ ሚላን ተጫዋቹን እንግዲህ በክረምቱ ለመሸጥም ዝግጁ ሲሆን እንደ አርሰናልና ቶትንሃም ባሉ ክለቦችም ፍላጎት ላይ ስሙ እንደሚገኝ ነው የተዘገበው። ጀርመናዊው በፕሪሚየር ሊግ የመጫወት ሀሳብን ሊቀበል ይችላል። ኒውካስል ዩናይትድ ትልቅ ፕሮጀክት አለው። በዘንድሮው የውድድር ዘመን ጥሩ እንቅስቃሴን ያሳዩ ሲሆን ለቻምፒየንስ ሊግ ለማለፍ እየተቃረቡ ነው። ኒውካስሎች በሊጉ በቶፕ 4 ውስጥ ማጠናቀቅ ከቻሉ ለተጫዋቹ ማራኪ መዳረሻ ይሆናሉ። ኒውካስል በሚቀጥሉት የውድድር ዘመናት ለዋንጫ ለመጫወትም ተስፋ ያደርጋሉ። እናም ደግሞ በቡድናቸው ለማሻሻልም ዝግጁ ናቸው። ኒውካስል ዩናይትዶች በሊጉ ጥራት ያለው ተከላካይ መስመርም ካላቸው ክለቦች እንግዲህ ቀዳሚ ሲሆኑ አሁንም በክረምቱ ቅድሚያ ከሚሰጧቸው ጉዳዮችም አንዱ ይሆናል ተብሎ ይጠበቃል። ፊርማውን ለማግኘት አርሰናልንና ቶትንሃምን ማሸነፍ ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። የ23 ዓመቱ ተጫዋች በቅርብ ጊዜ ውስጥም ራሱን በትልቅ ደረጃ ያሳየ ሲሆን የኒውካስል ዩናይትድ ቁልፍ ተጫዋች ለመሆንም አቅም አለው። ቲያው ወደ ከፍተኛ ዓመታት እየገባ ነው። ጀርመናዊው ተከላካይን ለማሻሻል አሁንም ብዙ ቦታዎች ያሉት፣ ኒውካስልም የበለጠ እንዲያድግ ሊረዳው እንደሚችል ነው መረጃዎቹ እየወጡ የሚገኙት። ሌላኛው ሊቨርፑልና አርሰናል የ23 ዓመቱን የተከላካይ አማካይ ለማስፈረም እየተዘጋጁ ነው። በውሰት በላትሲዮ ያለው አማካዩ ኒኮሎ ሮቬላ በዚህ የውድድር ዘመን ለጣሊያኑ ክለብ ጥሩ እንቅስቃሴን ያደረገ ሲሆን ከፕሪሚየር ሊግ የሊቨርፑልና የአርሰናልን ቀልብ ስቧል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ሁለቱም ሊቨርፑልና አርሰናሎች የ23 ዓመቱን የተከላካይ አማካይ ለማስፈረም መደበኛ ያልሆነ ጥያቄም አቅርበዋል። ላትሲዮ በተወሰኑ ቅድመ ሁኔታዎች ከዩቬንቱስ ውሰቱን ቋሚ የማድረግ መብት አላቸው። ሆኖም ግን በፋይናንሻል ጫና ውስጥም ያሉት ላትሲዮች የ23 ዓመቱን ተጫዋች በክረምት ዝውውሩን ቋሚ አድርገው ቀጣይ ዓመት በቻምፒየንስ ሊግ ላይ መሳተፍም ካልቻሉ ለመሸጥ ሊገደዱ ይችላሉ። እንደ ሊቨርፑልና አርሰናል ያሉ ቡድኖች ተጫዋቹን በክረምቱ በተመጣጣኝ ዋጋ ሊያስፈርሙትም ነው የሚፈልጉት። ሮቬላ በፕሪሚየር ሊግ ስኬታማ የመሆን ባህሪያት ያሉት ወጣት ተጫዋች ነው። ለወደፊቱም ለሊቨርፑል ወይም ደግሞ ለአርሰናል ጠቃሚ ተጫዋች ሊሆን ይችላል። ይህ በእንዲህ እንዳለ ሊቨርፑል ጥራት ያለው ተከላካይ አማካይ እንደሚያስፈልገው ከማንም የተሰወረ አይደለም። ሮቬላ በመሃል ክፍሉ ትልቅ ለውጥን ማምጣት ይችላል፣ በመከላከሉም ይረዳቸዋል። እንዲሁም የፈጠራ ችሎታውም ተጫዋቹ ሌሎች አማካዮችን በበለጠ ነፃነትም እንዲንቀሳቀሱ ያስችላቸዋል። ወጣቱ ጣሊያናዊ የዋቶሮ ኤንዶ ጥሩ ማሻሻያ ሊሆን እንደሚችልም ነው የሚታመነው። በተመሳሳይ አርሰናል በኮንትራቱ ማብቂያ ምክንያትም ቶማስ ፓርቲና ጆርጂኒዮ በሚቀጥለው የውድድር ዘመን ከቡድኑ ውስጥም እንግዲህ ውጭ ይሆናሉ። ጥራት ያላቸው አማራጮችን እየተመለከቱ ሲሆን የጣሊያናዊው አማካይ ግዢም ጥሩ ይሆናል። ወደ ፕሪሚየር ሊግም የመሄድ እድሉ ለማንኛውም ተጫዋችም በጣም አስደሳች ሊሆን ይችላል። የ23 ዓመቱ ተጫዋች አርሰናል ወይም ደግሞ ሊቨርፑልን ለመቀላቀል ይሞክራል። ሁለቱም ክለቦች የበለጠ እንዲያድግና በቅርብ ጊዜ ውስጥም አቅሙን እንዲያሳይም ሊረዱት እንደሚችሉ ነው የተነገረው። ቸልሲና ኒውካስል ዩናይትድ የቡንደስሊጋውን ኮከብ ተወካይ ስለ ዝውውር ጉዳይ ላይ ያነጋግረዋል። ቸልሲና ኒውካስል ዩናይትድ የባየር ሚኒኩን የመሃል ተከላካይ ኪም ሚንጃይን
ለማስፈረም ነው። በክረምቱ የዝውውር መስኮት ለማስፈረም እየጣሩ ነው። ደቡብ ኮሪያዊው ኢንተርናሽናል ባየር ሚኒክን ከተቀላቀለ በኋላ በናፖሊና በፌነርባቼ ያሳየውን ጥሩ ብቃት ማሳየት አልቻለም። ፉት መርካቶ እንደዘገበው የኪም ሚንጃይ የወደፊት እጣ ፈንታ አሁን ላይ ጥርጣሬ ውስጥ ያለ ይመስላል። ቼልሲና ኒውካስል ሁለቱም ተጫዋቾችን ለማዛወር እድልን በተመለከተ ከወኪሉ ጋር ንግግሮችን ፈጥረዋል። ኪም ሚንጃይ በእርግጠኝነት ለፕሪሚየር ሊግ ክለቦች ጠቃሚ ፊርማ ሊሆን ይችላል። ምንም ሪፖርቶች እንግዲህ ተጫዋቹ ወደ እንግሊዝ ለመዘዋወር ክፍት እንደሆነ ይጠቁማሉ። ይሁን እንጂ ባየር ሚኒክ የ28 ዓመቱን ተጫዋች ለመሸጥ ዝግጁ ከሆነ በምን ያክል ዋጋ ሊሸጠው እንደሚችል ወደፊት የሚታይ ነው የሚሆነው። ቸልሲ የተከላካይ ክፍሉን ማጠናከር ስላለበት ኪም ሚንጃይን ጠቃሚ ፊርማ ሊሆን ይችላል። ለቸልሲ የውድድር ዘመኑ ሁለተኛው አጋማሽ ጥሩ አልነበረም። አሰልጣኙ ኤንዞ ማሬስካ የተከላካይ ክፍሉን ማጠናከርም እንዲሁ ይፈልጋል። ጣሊያናዊው አሰልጣኝ ዌስሊ ፎፋና በተደጋጋሚ ጉዳትም እያጣ ነው። የፈረንሳዊው የአካል ብቃት በእርግጠኝነት በክለብ ውስጥ ላለው ሰው ሁሉ ጭንቀት ይሆናል። ይህ በእንዲህ እንዳለ እንደ ቤሬት ባዲያሼል፣ ቶሲና ደርቤውና ትሬቨር ቻሎባ የመሳሰሉትን ተጫዋቾች በጣም አሳማኝ አልነበሩም። ኪም ሚንጃይ በእነዚህ ተጫዋቾች ላይ ማሻሻያ ሆኖ ማየትም ለደጋፊዎች አስደሳች ነው። ኒውካስል ዩናይትድ ደግሞ ከባየር ሚኒክ ለመውጣት የሚፈልግ ከሆነ ለኪም ሚንጃይ ሌላ አጓጊ መዳረሻ ሊሆን ይችላል። በዚህ ሲዝን የካራባው ካፕ የፍጻሜ ጨዋታን ለማሸነፍና ለቻምፒየንስ ሊግም ብቁነት መፎካከራቸውን በመቀጠል ላይ ያሉት ማክፓይሶቹ ለተጫዋቹ ጥሩ መዳረሻ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ፖል ፓርከር አንድሬ ኦናናን እንዲለቁት አስቴቱን ሰጥቷል። የቅድሞ ማንቸስተር ዩናይትድ ኮከብ ፖል ፓርከር ግብ ጠባቂው ባሳየው ደካማ እንቅስቃሴ ምክንያት ከባድ ትችት ሰንዝሮበታል። የካሜሩኑን ኢንተርናሽናል ከኒውካስል ዩናይትድ ጋር በነበራቸው ጨዋታ፣ ከዛ በፊት ከሊዮን ጋር በነበረው ጨዋታ፣ ከዛ በተጨማሪ ደግሞ እንዲሁ በሌሎች ጨዋታዎች ላይ የሚያሳየው ነገር እንዲሁ እንግዲህ በጣም የሚያስተቸው እንደሆነ ነው የገለጸው። በተለይ ከኒውካስል ዩናይትድ ጋር ደግሞ ባሳየው እንቅስቃሴ ምክንያት በሩበን አሞሪም ከቡድን ውጭ የተደረገ ተጫዋች እንደነበር የሚታወስ ነውና አሁን ላይ ከማንቸስተር መልቀቁ እርግጥ መሆን አለበት ብሏል ፓርከርም። ኦናና እንደ ተፈጥሯዊ ግብ ጠባቂ አልመለከተውም። በጣም ጥሩ እጆች የሉትም። እናም በቀኝ በኩል በጣም የተሻለ እንደሆነ እርግጠኛ ነኝ። ነገር ግን ወደ ግራ መውደቅ አይችልም። ኳስን በእግሩ ለመጫወት በቂ አይደለም። በማንቸስተር በደካማ እጆቹ በጣም ብዙ ጊዜ ቡድኑን ዋጋ ሲያስከፍልም አይተነዋል። ግብ ጠባቂው ከሜዳ ሲወጣ ብዙ ጊዜ ተቃውሞች ይገጥሙታል። ደጋፊዎች ከዚህ ዓመት በኋላ ሊመለከቱት አይፈልጉም። ኒማንያ ማቲች በጋዜጣዊ መግለጫው ላይ ብዙ የፕሪሚየር ሊግ ሰዎች የማይናገሩትን ተናግሯል። ነገር ግን ብዙዎች የማንቸስተር ዩናይትድን ቁጥር አንድ ለመሆን በቂ አይደለም ብለን ለብዙ ጊዜ ስንናገር ቆይተናል። ነገር ግን ዝም ብለው ሁሉም አሁን ላይ መናገር ጀምረዋል። ኒማንያ ማቲች ወጥቶ ስለ ኦናና ስቴቱን እንግዲህ ሰጠ። በማግስቱ ደግሞ በዚያ ጨዋታ ላይ ማንቸስተር ዩናይትድን ዋጋ ሲያስከፍል ተመለከትን። የሊዮን ጨዋታ ለሁሉም መልስ ነበር። ማንቸስተር ባለፉት 2 አስርት ዓመታት በግብ ጠባቂ ቦታ ተቸግሮ አያውቅም። ላለፉት 2 ሲዝኖች ግን በሊጉ ደካማ ግብ ጠባቂ የነበረው ቡድን ማንቸስተር ዩናይትድ ነው። የማንቸስተር ዩናይትዱ አሰልጣኝ እንግዲህ ሩበን አሞሪም አንድሬ ኦናና ባሳየው ደካማ አቋም ምክንያት በክረምቱ የዝውውር መስኮት አዲስ ግብ ጠባቂ ይገዙ እንደሆነ ተጠይቀው ነበር። ነገር ግን ፖርቱጋላዊው አሰልጣኝ ግልጽ የሆነ መልስን መስጠት ተስኖት ጥያቄውን አልፎታል። እናም ኦናና ማንቸስተር ዩናይትድን በ2023 ክረምት ከኢንተር ሚላን በ50 ሚሊዮን ዩሮ መቀላቀሉን እናስታውሳለን። የየርገን ክሎፕ ወኪል ከሪያል ማድሪድ እና ከብራዚል ብሔራዊ ቡድን ጋር ስላለው ግንኙነት አስቴቱን ሰጥቷል። የሊቨርፑል ደጋፊዎች በአርኔ ስሎት ስር ባላቸው ሕይወት በጣም ተደስተዋል። ነገር ግን የርገን ክሎፕ ሁሌም ያመሰግኗቸዋል። ጀርመናዊው እንግዲህ በሬድ ቡል አዲስ ሚና ተሰጥቷቸው እየሰሩ ነው። ነገር ግን አሁንም በአሰልጣኝነት ውስጥ ባሉ አንዳንድ ትልልቅ ስራዎች ስማቸው እየተነሳ ሲሆን ለየርገን ክሎፕ መዳረሻ ሊሆኑ ይችላሉ የተባሉት ሪያል ማድሪድ አንደኛው ነው። በእነዚህ ወሬዎች ምላሽ የቀድሞ አሰልጣኝ ወኪል በስካይ ጀርመኒ በሚዘግበው ፍሎሪያን ፕሌተንበርግ የኤክስ ገጽ ላይ ወቅታዊ መረጃን አቅርበዋል። የርገን ክሎፕ ከሪያል ማድሪድ እና ብራዚል ጋር የሚገናኙ አዳዲስ ወሬዎችን እየሰማን ነው ሲል ዋና ወኪሉ ማርክ ኮሲኬም እንዲሁ ለስካይ ስፖርት ተናግሮ ነበር። የየርገን ክሎፕ እንግዲህ የሬድ ቡል የዓለም እግር ኳስ ኃላፊ በመሆንም በአዲሱ ሚናው በጣም ደስተኛ ነው። ስለ የርገን ክሎፕ ከታላላቅ ክለቦች ጋርም ከበርካታ ፌዴሬሽኖችም ተጨባጭ ፍላጎቶችና ጥያቄዎች መኖራቸውን እናውቃለን። ሆኖም ግን የርገን ክሎፕ አሁን በሚቀጥለው የውድድር ዘመን የዋና አሰልጣኝነት ሚናን የመረከብ ፍላጎት የለውም። ከሪያል ማድሪድ እና ከብራዚል ብሔራዊ ቡድን ጋር ስሙ ቢነሳም የርገን ክሎፕ ግን በአሁኑ ሚናው ይቀጥላል ብሏል። ሻቪ አሎንሶ የሪያል ማድሪድ ዋነኛ ኢላማ ሆኖ ቀጥሏል። ይህ ዜና እንግዲህ በብዙ ምክንያቶች በሊቨርፑል ደጋፊዎች የሚወደድ ዜና ነው። የሊቨርፑል ደጋፊዎች የ57 ዓመቱን ዕድሜ እንግዲህ ሰው
በሌላ የአውሮፓ ቡድን ሲሰራ ማየት አይፈልጉም። በተለይም በሚቀጥለው ዓመት ቻምፒየንስ ሊግ ላይ ተጽዕኖ እንደሚኖረው ስለሚያምኑ፣ ስለዚህም ይህንን ዜና መስማት በጣም ጥሩ ነው። በተጨማሪም የሊቨርፑል ታሪካዊ አሰልጣኝ ለወደፊት ሌላ የአውሮፓ ቡድን ላለማሰልጠንም ቃሉን ለመጠበቅም ምንም ያክል እንደሚፈልግ ያሳያል። ነገር ግን የርገን ክሎፕ ከብራዚል ስራ ጋርም ስሙ መያያዙን የቀጠለ ቢሆንም ነገር ግን አሁን ላይ የብራዚል ብሔራዊ ቡድን ትልቁ እጩ ወይም ደግሞ ለመፈረም የተቃረበው ካርሎ አንቸሎቲ ነው። ስለዚህም የርገን ክሎፕ እንግዲህ በአሰልጣኝነት ላይመለሱ በዚህ ዓመት ይሆናል ተብሎ በርካቶች እየገመቱ ይገኛሉ። ቶተንሃሞች ለኤሪክ ጋርሲያ የመጀመሪያ ዋጋን አቅርበዋል። የብሉ ግራናው ተከላካይ በባርሴሎና ውስጥ ያለው ቆይታ ወደ መጠናቀቁ እየተቃረበ ነው። ቶትንሃም ሆትስፐርስ ለክረምቱ የዝውውር ገበያ ካሁኑ እየተንቀሳቀሱ ሲሆን ቅድሚያ ከሚሰጧቸው ጉዳዮች መካከል የካታላኑን የመሃል ተከላካይ ኤሪክ ጋርሲያን ማስፈረም ነው። የለንደኑ ክለብ የባርሴሎናውን ተጫዋች አገልግሎት ለማግኘት ወደ 15 ሚሊዮን ዩሮ የሚጠጋ ዋጋ በጠረጴዛው ላይ ለማቅረብ ፍቃደኛ ሲሆኑ ተጫዋቹን ራሱን በብሉ ግራናው ቡድን ውስጥም እንደ ቁልፍ አካል አድርጎ መመስረት አልቻለም። በአሁኑ ጊዜ በባርሴሎና ከውሰት መልስም የሚገኘው ጋርሲያ በሃንስ ፍሊክ መሪነት በዚህ የውድድር ዘመን ጥሩ ጊዜን እያሳለፈ አይደለም። ተጫዋቹ የወደፊት ቆይታው አሁንም እርግጠኛ አይደለም። የቶትንሃም ፍላጎት የ24 ዓመቱን ተከላካይ ወደ ፕሪምየር ሊግ የሚመለስበትን ወርቃማ ዕድል መጠቀም ነው። ጋርሲያ በማንቸስተር ሲቲ ልምድ አግኝቷል። ስለሆነም ቶትንሃሞች ልምዱን በመጠቀም ኤሪክ ጋርሲያን ማስፈረም ይፈልጋሉ። የእንግሊዙ ክለብ በመከላከል ውስጥ ያለውን ድክመት በመገንዘብ ስፔናዊውን ተከላካይ በእንግሊዝ እግር ኳስ ያለውን ልምድና በተለያዩ የተከላካይ ስፍራዎች የመጫወት ብቃቱን እንደ ጥሩ አማራጭም ይመለከቱታል። እስካሁን መደበኛ ጥያቄ ባያቀርቡም ሁሉም ነገር ስምምነቱን ለመጨረስም በሚቀጥሉት ሳምንታት ቶትንሃም ሆትስፐርስ ንግግሮችን እንደሚጀምሩ ያሳያል ነው የተባለው። እስከ 2026 የሚቆይ ኮንትራት ያለው ጋርሲያ ለክለቡም ሆነ ለተጫዋቹ ጥሩ ጥያቄ ከቀረበ መልቀቅ ይችላል። መጪው የክረምት የተጫዋቾች የዝውውር መስኮት የተከላካዩን የወደፊት ሁኔታ የሚወስን ሲሆን የሰሜን ለንደኑ ቡድን ተጫዋቹን ወደ ፕሪምየር ሊግ ሊመልሰውም ከወዲሁ በዝግጅት ላይ እንደሆነ ጭምር ነው እየተገለጸ የሚገኘው። ካሪንግተንን የጎበኘው የ21 ዓመቱ ወጣት ለማዛወር ማንቸስተር ዩናይትድ ከሊቨርፑል ቀድመዋል። ማንቸስተር ዩናይትዶች እንግዲህ የተለያዩ ነገሮችን እያደረጉ ይገኛሉ። በኦልትራፎርድ የሊዮኑን ኮከብ ሪያን ቸርኪን ድንቅ ብቃት በቅርብ ጊዜ ተመልክተዋል። ፈረንሳዊው ተጫዋች በዩሮፓ ሊግ የሩብ ፍጻሜ ጨዋታ ላይ ጎል አስቆጥሮ በመጨረሻ ማንቸስተር ዩናይትድን ከውድድር ውጪ ለማድረግም ቀርቦ ነበር። ነገር ግን ሪያን ቸርኪ በዚህ ውድድር ዓመት ድንቅ ብቃቱን አሳይቷል። አሁን ላይ ዩናይትድ በዚህ ክረምት እሱን ለማስፈረም ከሚፈልጉ ክለቦች አንደኛው ነው። ዩናይትዶች ሪያን ቸርኪን ፊርማ ለማግኘትም ከተቀናቃኛቸው ሊቨርፑል እንዲሁም ከባየር ሚኒክ እና ፓሪስ ሰን ጀርሜን ጋርም ተቀላቅለዋል ሲል ዴይሊ ሜል ዘግቧል። ሪፖርቱ በተጨማሪም ዩናይትዶች ሪያን ቸርኪ ገና ታዳጊ በነበረበት ወቅትም ለማስፈረም በጣም ይጓጉ እንደነበር ገልጿል። ተጫዋቹ ከዓመታት በፊት ካሪንግተን የልምምድ ማዕከልንም መጎብኘት ችሎ ነበር። የሪያን ቸርኪ ዝውውር ማንቸስተር ዩናይትድን ሊለውጠው ይችላል። ነገር ግን አደጋ አለው። የ21 ዓመቱ ወጣት በዚህ የውድድር ዘመን በሊግ ዋን እንግዲህ ብዙ ነገሮችን ያደርጓል። 8 ጎሎችንና 9 አሲስቶችን ሲያደርግ በዩሮፓ ሊግ ደግሞ 4 ጎሎችንና 8 አሲስቶችን አድርጓል። ይህ በአጠቃላይ ተጫዋቹ በሁሉም ውድድሮች 29 የጎል አስተዋጽኦችን ማድረግ እንዲችል አድርጎታል። የሜል ዘገባ እንደሚያሳየው ሪያን ቸርኪ ትንሽ ኢጎ አለበት። ቸርኪ በዙሪያው ባሉ አንዳንድ ተጫዋቾች ምክንያት ብዙ ጊዜ አስቴቶች ጥሩ አይደሉም። ዩናይትዶች ወደ ክለቡ የሚያመጧቸውን ተጫዋቾች ኢጓቸው ከባድ ሊሆን እንግዲህ ታይቷል። ቸርኪ አሁን በዚህ ሁኔታ ላይ ይገኛል። ያም ቡድኑን እንዳይጎዳው ያሰጋል። ነገር ግን ቅናሽ የሆነው ዋጋው እና ደግሞ ለትልቅ የፕሪሚየር ሊግ ክለብ መጫወት የሚችልበት አቅም እንዳለው የሚታወቅ መሆኑ ለዩናይትድ ግን አስደሳች ይሆናል ተብሎ ነው የሚጠበቀው። አርቴታ እንደተናገረው ሪካርዶ ካላፊዮሪ ከፓሪስ ሰን ዠርሜን ጋር ለመጫወት ብቁ አልሆነም ዛሬ። የአርሰናሉ አሰልጣኝ ሚኬል አርቴታ ሪካርዶ ካላፊዮሪ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ወደ ጨዋታው ሊመለስ እንደሚችል በቀጣዩ ዙር ወይም ደግሞ በመልሱ ጨዋታ ሊመለስ እንደሚችል ፍንጭ ሰጥተዋል። አርሰናሎች በሩብ ፍጻሜው ሪያል ማድሪድን በድምር ውጤት 5-1 አሸንፈው ወደ ግማሽ ፍጻሜው እንግዲህ አልፈዋል። ፓሪስ ሰን ዠርሜንን ልክ እንግዲህ እንደ አርሰናል በአሁኑ ሰዓት እንግዲህ እጅግ በጣም ጥሩ አቋም ላይ ስለሚገኙ የበለጠ ከባድ ጨዋታ ሊሆን ይችላል። እንደ ሪካርዶ ካላፊዮሪ ያሉ ቁልፍ ተጫዋቾችን በዛሬው ጨዋታ ላይ እንግዲህ አለማግኘታቸውና በቀጣዩ ጨዋታ ደግሞ ከጉዳት መልስ ማግኘት ጠቃሚ ይሆናል ተብሎ ይታሰባል። የጣሊያናዊው ኢንተርናሽናል ሁለገብ ተከላካይ ለአርቴታ ቡድን በመሃል ተከላካይነትና በግራ ተከላካይነት አማራጮችን መስጠት የሚችል በመሆኑ በዚህ የውድድር ዘመን አሁንም ወሳኝ ሚና ሊኖረው እንደሚችል ይታመናል። ከጉዳት ሊመለስ መቃረቡ አርቴታ እንግዲህ ሲናገር ለጋዜጠኞችም ሀሳቡን ሲሰጥ ሁሉም ነገር ጥሩ ከሆነም ምናልባት በቀጣዩ ጨዋታ ላይ ሊኖር ይችላል ሲል ነው የተናገረው።
በፕሪምየር ሊጉ ለአርሰናል አስቸጋሪና ተስፋ አስቆራጭ ዓመት ነበር። በጉዳት ምክንያት የቡድኑ እድገትን እያስተጓጎለ ነበር። አርሰናል በአሁኑ ሰዓት እንደ ካይ ሃቨርትስ፣ ጋብርኤል ሄሱስ እና ጋብርኤል ማጋሌሽ ያሉ ተጫዋቾች ለረጅም ጊዜ ከሜዳ ርቀዋል። ቡካዮ ሳካ ከረጅም ጊዜ ጉዳት በኋላ ወደ ሜዳ መመለሱ የሚታወስ ነው። ካላፊዮሪም ለቀጣዮቹ ጨዋታዎች ላይ ሊኖር እንደሚችል ይታሰባል። የሰሜን ለንደኑ ክለብ ከሪያል ማድሪድ ጋር በሁለቱም ጨዋታዎች ድንቅ ነበሩ። በሚቀጥሉት ሳምንታት ውስጥ ደግሞ ሌሎች ነገሮችን ያሳዩናል ተብሎ ይታሰባል። ዛሬ አንደኛውን መርሃ ግብር ያደርጋሉ። ዛሬ ምሽት 4 ሰዓት ሲል ከፓሪስ ሳን ዠርሜን ጋር በሜዳቸው ኤምሬትስ ስቴዲየም ጨዋታቸውን ያደርጋሉ። ሊቨርፑሎች እንግሊዛዊውን አጥቂ መከታተል ጀምረዋል። ሊቨርፑሎች ከዚህ ቀደም ከአርሰናል ጋር ሲያያዝ የነበረውን የአስተን ቪላ አጥቂ ኦሌ ዋትኪንስን ለማስፈረም እያሰቡ ነው። በፉትቦል ኢንሳይደር ላይ እንደተዘገበው እንግሊዛዊው ኢንተርናሽናል ከአሌክዛንደር ኢሳቅ ቀጥሎ ለቀያዮቹ አማራጭ ሆኖ ብቅ ብሏል። ኦሌ ዋትኪንስ የኡናይ ኤምሪ የፊት መስመር ለብዙ ዓመታት ተመራጭ ነበር። ነገር ግን ማርከስ ራሽፎርድ በጥር ወር በውሰት መምጣቱን ተከትሎ ዋትኪንስ የጨዋታ ሰዓቱ በእጅጉ እንዲቀንስ አድርጎታል። የ29 ዓመቱ ተጫዋች ቋሚ ሆኖ የጀመረው ባለፉት 5 ጨዋታዎች በአንድ ጨዋታ ብቻ ሲሆን የወደፊት ሕይወቱን በቪላ አሳሳቢ እየሆነ መጥቷል። ዋትኪንስ በቅርብ የዝውውር መስኮት ከአርሰናል ጋርም ስሙ ሲያዝ ቆይቶ ነበር። አርሰናሎች በጥር ወር እሱን ለማስፈረም ሙከራ ማድረጋቸው ይታወሳል። ሊቨርፑሎችም ኦሌ ዋትኪንስን ለማዘዋወር እያሰቡ ሲሆን አርኔ ስሎት በክረምት አዲስ 9 ቁጥር ተጫዋችም ይፈልጋል። የኒውካስል ዩናይትድ አጥቂ አሌክዛንደር ኢሳክ የሊቨርፑልና አርሰናል ቀዳሚ ኢላማ እንደሆነም ተዘግቧል። ሆኖም ግን ማክፓይሶቹ ለስዊድናዊው ኢንተርናሽናል የጠየቁት ዋጋ ለሁለቱም ክለቦች የማይደረስበት ነው ተብሎ ይታመናል። ኦሌ ዋትኪንስ በ2020 አስተን ቪላን ከብሬንትፈርድ በ33 ሚሊዮን ፓውንድ ውል ነበር ከተቀላቀለ በኋላ በፕሪሚየር ሊጉ አስተማማኝ ግብ አስቆጣሪ ነው። እስካሁን በቪላ 216 ጨዋታዎችን አድርጎ 85 ጎሎችን አስቆጥሮ 40 አሲስቶችን አድርጓል። እንግሊዛዊው በዚህ የውድድር ዘመን ባደረጋቸው 47 ጨዋታዎች 15 ጎሎችን አስቆጥሮ 12 አሲስቶችንም ማድረግ ችሏል። ዋትኪንስ ለእንግሊዝ 18 ጊዜ የተጫወተ ሲሆን 5 ጊዜም ጎል አስቆጥሯል። ዋትኪንስ ምናልባትም የራሽፈርድ ኮንትራት በቪላ ቋሚ ከተደረገ የሚለቅበት እድሉ ሰፊ ይሆናል ተብሎ ነው የሚጠበቀው። አርሰናሎች በክረምት እንግዲህ ምናልባትም በድጋሚ ከተጫዋቹ ጋር ሊገናኙ ይችላሉ። ነገር ግን ዋትኪንስ የሊቨርፑልም ዋና የዝውውር ኢላማ እንደሆነ እየተገለጸ ነው። ሪያል ማድሪድ ኒኮሎ ባሬላን እየተመለከቱ ነው። ሪያል ማድሪዶች አይናቸውን በኒኮሎ ባሬላ ላይ አድርገዋል ሲል ፊጂ አዘግቧል። በጣሊያናዊው አማካይ ከቅርብ ዓመታት ወዲህ ለኢንተር ሚላን አስፈላጊ ተጫዋች የሆነ ሲሆን አሁን ላይ የማድሪድ ሰዎች ወጣቱን አማካይ ወደ ሳንቲያጎ ቤርናቢው ለማምጣት እያሰቡ ነው። ሎስ ብላንኮቹ እስካሁን ያሳለፉትን ተስፋ አስቆራጭ የውድድር ዓመትን ተከትሎ አዲስ አማካይ እንግዲህ ለማስፈረም ይፈልጋሉ። ሉካ ሞድሪች ወደ እግር ኳስ ማቆሚያው እየተቃረበ ሲሆን የላሊጋው ግዙፍ ቡድን በመሃል ሜዳው ላይ አዲስ ፊትን ለማየትም ይፈልጋሉ። አሁን ላይ በማድሪድ ኒኮሎ ባሬላ እንደ ጥሩ አማራጭ ታይቷል። የ28 ዓመቱ ተጫዋች በዚህ ሲዝን ባደረጋቸው 43 ጨዋታዎች 3 ጎሎችን ሲያስቆጥር 8 አሲስቶችን ማድረግ ችሏል። ኒኮሎ ባሬላ እስከ 2029 ኮንትራት አለው። ኢንተር ሚላን በርካሽ እንዲሄድም ለማድረግ ምንም አይነት ፍላጎት የላቸውም። ኔራ ዙሪዎቹ በኮከባቸው ላይም 80 ሚሊዮን ዩሮ ዋጋ ለጥፈውበታል። ሎስ ብላንኮቹ ዋጋውን ለመክፈል የሚያስችል የፋይናንስ አቅም ያላቸው ምንም እንኳን የመጨረሻው ውሳኔ በጣሊያኑ ክለብ ላይ የተመካ ቢሆንም ባሬላ በኢንተር ደስተኛ መሆኑን ደጋግሞ ተናግሯል። ነገር ግን ከዓለማችን ታላላቅ ክለቦች ወደ አንዱ የመሄድ እድሉ መተው ግን አይፈልግም። በተጨማሪም ሎስ ብላንኮቹ አዲስ የግራ መስመር ተከላካይም ኢላማ አድርገዋል። ሪያል ማድሪድ በዚህ ክረምት የግራ መስመር ቦታን ለማጠናከር አቅደዋል ሲል ጋዜጠኛ እንግዲህ ሩይዝ ይናገራል። የላሊጋ ሻምፒዮኖቹ በዚህ ክረምት አልፎንሶ ዴቪስን ለማዘዋወር በእጅጉ ተያይዘው ነበር። ሆኖም ግን ካናዳዊው በየካቲት ወር ከባየር ሚኒክ ጋር አዲስ ውል መፈራረሙ ይታወሳል። ስለ ወደፊቱም የሚነጋገሩትን ግምቶችን በሙሉ አብቅቷል። ሁኔታው የሳንቲያጎ ቤርናቢው ሰዎችን አማራጭ እንዲፈልጉ አስገድዷቸዋል። ሎስ ብላኮቹ በፌርላንድ ሜንዲ እና በፋራን ጋርሲያ ላይ ማሻሻያዎችን እየፈለጉ ነው። ሁለቱም በዚህ ዓመት ማስደመም አልቻሉም። በአሁኑ ወቅት በራዳራቸው ላይ ከሚገኙ ተጫዋቾች መካከል የቦርንመዙ ሚሎስ ኪርኬዝ፣ የዢሮናው ሚጌል ጉቴሬዝ እና የፓሪስ ሰን ዠርሜኑ ኑኖ ሜንዴሽ ዋናዎቹ እንደሆኑ ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ዛሬ በምሳ ሰዓት ያዝንላችሁ የተለያዩ የዝውውር መረጃዎችን ያካተትንበት ፕሮግራማችን ይህንን ነበር የሚመስለው። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው እማመሰግናችሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።